ነይ እባክሽ እንዴ አምጫምጫምጪ ጋር ልታመልጥ ታውቃለህ እንዴ ሁለተኛ ማን ልታለን እንዴ ነይ እስኪ አታውቂው ባዟንቺ እንቅልፍ የምትባል ሰው እየጠፋች ይላል ዶል አንቺ ክርት ምን አባሽ ነው እንደዚህ ጠፋሽ? ምን አግኝተሽ ነው? በእናትሽ አልታያልሽኝ እኮ በጣም ጠፋሽ። እንዴት ማለት ኧረ እባክሽ ወይ ልትይ የምር ባለፈው እኮ እኛም አግኝተናት ነበር ታውቃለህ። ገና 5000 ብቻ ነው የተጋተናት። አዎ እባክህ እሱን በተሳምን ነው የመጣችው። ኧረ ብራዘር ደስ ይለኛል እንዴ አንቺ 50000 ኧረ ይመችሽ እንዴ በአግባቡ ይተርፍሻል እንጂ አንቺ ደግሞ በቃ እንዳጨብሽበት ብቻሽን እንዴ ፒሳይ በቃ አጥልሻለሁ ማራሽ አያራዳች ይመችሽ እንዴ እኔ በ5000 ስፋታ 50000 ኧረ በስመ አብ አንተ ጌም ግን ምንድን ነው ሁሌ በቃ እዚህ ድረስ ነው እንደምትፎርሽው? ወይኔ አይስኮር መተሽው ነበር ሻንተን እያየሁ አስበላኝ። ጥሩ እባክህ የኔ ራሱ ተጋጭ። እባክሽ መቆና አቅርቦ በቃ እንብላ እርቦኛል ይሄ ነው ወይስ ተሳይ ሌላ የለም በቃ ይሄ ነው ግን ምን ልስራ ታውቃለህ? ያማል እንዴ አንተ እኔ እንዲህ ነኝ እንዴ ትሰራለህ? አይደለማ ዘይት የለ ምን የለ ምን ልስራለህ? በቃ ቤት ያፈራው ነው። ምንም እኮ ወጥ የሚባል ነገር የለውም እንዴ ደረቁን ልብላ? እሺ ምን ላድርግ ታዲያ? ምንም የለማ። አንተ ግን ማለሽ ነው አንተ ሁሌ እንደዚህ ነው እንደምትሰራው አንተ ሁሌ አንተ ምን ሆነ ነው? ምንም የለም ታዲያ የዘይት ምናምን የለም እኮ ምን ልስራለህ? እኔ ብቻ ነኝ ሁሌ ከየትም ፈላልጬ የምሰራው? ኧረ በስመ አብ አንተ ግን ሁሌ እንዲህ ነው እንዴ? ምንድነው ያንተ ቀን ምንም በቃ አይጥመኝም ሁሌ እጭ እኔ ሁሌ ልስራለህ እኮ ይሄው ቤት ያፈራውን በቃ ብላ ምን ልስራለህ? እባክህ አንቺው በቃ ይሄን ብላርት አራበ እባክህ ረቦኛል። አራበን ትላለህ እንዴ? ስለ ራበኛ እንዴ አቅርብልኛል እና አይናበላም እንዴ ካራ ቶ እባክህ ውጭ ወጥቼ ፈላልጬ ይበላ ይሻለኛል እዚህ አንተ ጋር ከምትጨቃጨቅ። ሰማ ግን እስከ መቼ ነው እንደዚህ በሐሳብና በጭንቀት ተውጠን የምንኖር? እስከ መቼ ነው? እባክህ ዝም ብለህ አታማር። ፈጣሪ የከፈተውን ጉሮሮ ሳይዘጋ ያድር። ደግሞ ማመስገን ወቅ ማመስገን? ኧረ እባክህ ምን ተሰጥቶኝ ነው? ምን ተደርጎኝ ነው ማመስገን? ዝም ብለህ የማይናገረው ነበር ይሻላል። ለነገሩ ምን እንበለዋለሁ? ምን ወጥ ነው ዝም ብለህ ደረቅ ምግብ አቅርበህ እዛው እንደለመድኩት ውጭ ፈላልጬ ይበላ ይሻለኝ። አንተ ይሄን ኧረ እባክህ ሄድክ እኔ እበለዋለሁ።
ብራዘር እንዴ እንቅርቷ እንዴት ነሽ ብራዘር? ዲስ ነው። ምንድነው እንደዚህ ውድ እስክትሆኝ ድረስ መጥፋት? ኧረ እባክሽ ራስሽን እንደ ዳይመንድ ነው እንደምታይ። ኧረ እባክሽ ምን ጠፋሁ ይባላል እንዴ? ምን ስፓይዚው ነው አመጪም እንዴ? ዝም ብለሽ አንቺ ምን መደወል ምን እኮ ያስፈልግሽ? እሱስ ልክ ነህ። እኔ የምልህ ከግርማ ጋር አብራችሁ ነው አይደል የምትኖሩት? አዎ አንድ ላይ ነው። ምን ችግር አለ እንዴ? እሱማ ችግር የለም። ምን ነው አልሰማም ለማለት ነው። አንዷን አስረግዞ እኮ በቃ እየተፈለገ ነው። ስልክ ቢደወልለት አያነሳም። ኧረ ይመቸው። እኔ እኮ ለመሽነት ብቻ ነው የምጠቀምበት። አንቺ ደግሞ ጭዌ ጨምረሻል። እኔ የምልሽ ያቺን የቅባቷ ልጅ እንዲሆን ያስረግዘው ያቺ ቆንጅዬዋ ልጅ። አዎ እሷን ነው። ደግሞ ብራዘሯ ከሰማ ትልቅ ችግር ነው የሚፈጠረው። እሱ ጆሮ ሳይደርስ መላ ብንለው ይሻላል። አንተ ምን አይነት ልጅ ነው ግን በእናትህ? እኔ እኮ ቡን እስካሁን ሂጅ ገብቻለሁ እኮ በቃ የቅባት ልጅ ነች፣ ቆንጅዬ ነች። ምን ይወጣላታል? አረ በስመ አብ! አረ ግርማ ግን ችግር አለበት፣ የሆነ ነገር መባል አለበት። የምር አንተ ኑሮ እንደዚህ ጢባ ጢቤ እየተጫወተብህ አምናለሁ ትላለህ እንዴ? መጀመሪያ ራስን አሳድግ እስቲ። እባክህ ዝም በል። ምን ከዚህ ይብሳል እንዴ? ከቅባት ልጅ ጠጋ ስትል አንዴ ቅባት ወዝ ምናምን እንመጣለን። እስኪ ይየኝ እስኪ እሱን ተይና ብላስ የሆነ መላ ገፍቶልኛል። የሆነ ፈዋ ምናምን ልጋብዝሽ። አረ ደስ ይለኛል። ያራዳል የሌለ ጠይቆኝ ነበር ደግሞ ታውቂያለሽ። በይ በቃ እንቅልፍ ደውሎ ነበር ዛሬ እና ልጅቱን አግኝቷት ነበር። ብዙ ነገር አውጥቷል። ልጅቱ በጣም ጭንቀት ውስጥ ነው ያለችው። በዛ ላይ ማለት ነው ክፍለ ሀገር ወንድሟ አለ ገጠር ማለት ነው። በጣም አርድ ነው በጣም እና ምን ላድርግ? በቃ ምን ታደርጋለህ? ተፈጠረ። ኦልሬዲ እኮ ከተፈጠረ በኋላ ምን ማድረግ አይቻልም። በዛ ላይ እኮ ማለት ነው ይበለኛል። ቅባት ናቸው ፋሚሊዎቹ። ትቀልዳለህ? ምን ይዤ ነው የምቀበለው? እስኪ ንገረኝ። በቃ አትጨናነቅ። ምንድን ነው እንደዚህ የምትለው? በቃ እኛም በት እንላለን በአቅማችን። በዛ ላይ እሷ ይበለኛ ልጅ ነች። አንተ ብቻ ምነህ በቃ አግባት። እንዴ ምንድን ነው አግባት? ዋው ከዛስ? ምን ከዛስ አለው እንዴ? ፋሚሊዎቹ የሆነ ነገር ይቆጭቃሉ። እኛም በት እንላለን። ሀብታም አይሰጥም ባካው። ምን ሆነ? እባክህ ለአንተ ብለው አይደለም ለልጇ ሲሉ ያደርጋሉ። ምንም ነገር ያደርጋሉ። ምን ሆነ? ምን አለ እንደው ቧንቧ ሰሪ ነኝ ብዬ ባልገባ። በቃ አታስቀኝ። ቧንቧ ሰሪ ሆነህ ባትሄድ የዛን ሰዓት ያንን ወደ ውስጥ ያለውን ነገር ተገድበው ነበር። ግድብ እኮ ነው ገድበሽ የመጣሽው። በቃ አጉርተሽኛል። እዚሁ አሁን የሚቀለድበት ሰዓት ነው። ምንድን ነው የምትቀልደው? መፍትሄ ንገረኝ እስኪ። መፍትሄ የፈለግከው? መፍትሄ አሪፍ አይዲያ አለኝ። በቃ እመን፣ ምንም ነገር ማቅማማት ምናምን አያስፈልግም። ልጇ ነው፣ ልጇ ልጅ ነው። እመንና ተቀበል፣ አግባ። በቃ ምንድን ነው አትፍራ እንዴ? ልጅ እኮ ነው የመጣው። ምንድን ነው አንተ የሚያክል? ለዛውም እኮ ምን ይባላል መሰለህ? ምን አባባል አለ? ልጅ ሲመጣ ሀብት ይመጣል አይደል? የሚባል አባባል አለ። እኔ እንግዲህ አላውቅም። መስሎ ነው አትበል። በቃ ወስን አንተ። ምንድን ነው እንደዚህ የምትጨናነቀው? አትጨናነቅ በቃ። እንዴ እባክህን ምን ነው ለእኔ ባደረገው ነው ያልኩት። ምክንያቱም የመደኛ ልጅ ነች። አልደረሰብህ አንተ ቀልድብኛለህ። እስኪ እኔም በቅርቡ እሞክራለሁ። አለች ልጅ ቅባት ሊሰራ ሳቴ ሞክራለሁ ማለት አንድ እኩል እንሆናለን። አያሳስብሽ። ለማንኛውም እኔ ወጣ ብዬ በት ልበል እስኪ አንዳንድ ነገር። እስኪ እንቅርትንም ካገኘኋት በዛው ነው። እስኪ አናግረው። በቃ እንዳትጨናነቅ እኮ አንተ። ኧረ ወደዚህ በእናትህ ከማን ጋር ሆነህ ነው የምትጨናነቀው? እናትህ ትጋጨኛለሽ። እንዴ እኔ እያለሁ ደግሞ ትልቅ ነው እንዴ? በቃ አደርሻለሁ።
እዴ ብራዘሮች ቢስ ነው ግርማ አለሽ እስካሁን አለክ? እኔ እኮ ካሁን የጥሩምባ ድምጽ ሰማሁ ብዬ ነበረ። እኔ አንተ አልነገርኩም እንዴ? ምን ታቀሳስሪያለሽ? ደግሞ እንደመጡ ነው የነገርኩሽ። ይገባዋን ብዬ ነግሬው አልገባው የራሱ ጉዳይ ነው። አሁን በኋላ ይመለከተኝ። አይ ግርማ አንተ አገራማን ብለህ እዚህ ትቀመጣለህ። የዚህ ሀገር ሰው እኮ ክፋቱ ከሞትክ በኋላ ነው ስለ አንተ ጥሩነት የሚያወራው። እኔ ግን በህይወት እያለ ነግሬሃለሁ። ይኸውልህ የልጅቷ ወንድም ከክፍለ ሀገር መጥቷል። ከያዘክ አይለቅም። 7ኛ ሰማይ ነው የሚሸኝክ። ምን አይሰቅለኝ ፈጣሪ ያረጋችሁ። ይኸውልሽ ይቅርታ፣ እኔ በምችለው መጠን ለማስደም ሞክሬያለሁ። ከዚህ በኋላ ምርጫው የሱ ነው። እሺ እኔ ምንም የምለው ነገር የለም ከዚህ በኋላ። ምን ነው ሁለታችሁ ግን በጣም ተቆራቆራችሁ። እኔ የማላውቀው ነገር አለን። ይኸውልሽ ይቅርታ፣ አንተም ይሁን አንተ ካሁን በኋላ እኔ እንዳትደውልብኝ ሁላ በቃ እኔ ጨርሻለሁ። ስሬ አይመለከተኝም። እሺ ከኔ ራሱ ነው እንዴ? አላበዛችሁትም? እንደሆነም አይመለከተኝም። ስማ ግርማ፣ የአንተ ችግር በኋላ ለቤጥሌ እንዳይተርፍ የሆነ ነገር ብታደርግ ይሻላል። እሺ ታዲያ ምን ላድርግ? 1 ከዚህ ሀገር መጥፋት፣ 2 ልጅቷን ይቅርታ መጠየቅና ሰላም ማውረድ፣ 3ኛ ደግሞ ወንድሟ ሳይዝ ራስን ማጥፋት። ልክ ነህ። ሁሉም የኔ ውሳኔ ነው። በቃውን እንጣስ። አየሽ ፒስ ግርሜ ወይ የቤት ኪራይ እኮ ሰጥቷት እና ምን የተረፈ ነገር የለም? እባክሽ እኔ ጋር ቹን ካለ 50 አለ። አንቺ ጋር ምን የለም? 3 ጌች አለ። እስኪ አምጪው። ምንድን ነው 3 ጌች እኮ ነው ያልሽኝ? ሻገ እየመጣሽ ነው አንዷ ልጅ። እባክህ ኪሴ ራሱ ርቦታል። ለራሱ እየቆረጠ እኔም ባዶ ነኝ። በቃ ተመሳሳይ ነው እኮ። ምንም ቁርስ አያበላም እኮ ግርምሽዬ። ምንድን ነው? ኧረ እኛ ግን እንዴት ነው እየኖርን ያለ ነው? ቁርስ ሳንበላ ምሳ ሳንበላ። ኧረ በስመ አብ! እስከ መቼ ነው ግን ይኑሩ? እኔ ሰልችቶኛል አሁን ሳቡ። ኧረ በእናትህ እኔ ራሱ መረረኝ። ደግሞ የሌለ ነው እኮ የራበኝ። ግን እስከ መቼ ነው እንደዚህ የምንቀጥለው? ፈጣሪ መቼ ነው እንትን የሚለን? የሆነ ነገር የሚሰጠን መቼ ነው? ምንድን ነው አንተን ታመራለህ እንዴ ስትል ያችን አበባ የመሰለች የቅባት ልጅ ገጭሻ እንዴ? ምንድን ነው አንቺ ደግሞ ስትል ምን ስትላለሁ? ያችን አበባ የመሰለች የቅባት ልጅ ሰጥ። ዝም በል። ስለሷ ደግመህ እንዳታነሳ። መስማት አልፈልግም። በቃ ተወኝ። ምን ሆነ ነው? ኧረ ተረጋጊ ግርምሽ። እንዴ እኔ እኮ ቢጭልህ እኮ ነኝ። ምንድን ነው የምትፋጠጠው? እኮ እንድጨነቅ አልፈልግማ። አልፈልግም። በቃ እንደዚህ አይነት ነገር አታንሳብኝ። ማን ምን ሆነ ነው? እንድጨነቅ አልፈልግማ። እንድትጨነቅ እኮ አይደለም። በቃ ድጋሚ እንደዚህ አይነት ነገር እንድታነሳብኝ አልፈልግም። ምንድን ነው ይቀራል? እኔ ለአንተ ብዬ ነው እንጂ እዚህ እኔ ጭራሽ ኑሮ እንትን ያለኝ አንሱ ደግሞ እሱ እንዴት ሄሎ እንደሜ። ኧረ ችግር የለውም እኔ ራሴ እመጣለሁ። ቦቅ በቃ አትደርስብኝም። በቃ አታስብ። እሺ ይልቅ አሁን የደወልክበትን ሀሳብ ቶሎ ተናገርና ስልኩን ዝጋው። እሺ ቻው፣ እመጣለሁ።
ይሁን ስትዩ እዚህ ገባች እንዴ? አልገባችም? እዚህ እኮ ነበር የሸኘኋት። ወይኔ ቢትሉ ማን አች በያ እንዴት ነሽ? ሁሉ ፒስ ነው አለነሽ። አንቺ ትሻለሽ፣ እዚህ ተኝተሻል። ስራ ተፍተፈራሽ ሞት የለም እባክህ፣ ዝም ብሎ እግር ማቃጠል ወዳጄ። ከተማው ተቀይሯል ነው የምልህ። ስትል ከተማው ተቀይሯል። ህዝቡ ሌላ ታሪክ ውስጥ ገብቷል። የሚነዳ መኪና መሰለ እንዴ? ኧረ ከባድ ነው እባክህ። ተለያይተናል እኮ እናስ ወይኔ ብትይ ታውቃለህ፣ የዛን ሰዓት ያን ሻንጣ ሙሉ ብር ይዘን ነው አግኝተን ነው ቢሆን ተለኩሰን ነበር እኮ እኛም ታውቃለህ። አንተና 5000 ብር ስትሰጥ ዘለ አላምህን የረሳው። ወይኔ ብትይ ያ ሻንጣ ሙሉ ብር ያመጣ ወይኔ ይዛለታ። እኔ እኮ ግርምሽ የሆነ ቡትቱ ነገር ነው መሰለኝ ታውቃለህ። በዛ ላይ ቸከስ ስለሆነች ማለት ነው ማንም አይባተትባትም። ያን ሻንጣ ሙሉ ብር ይዛ እንደፈለገች ነው የሚታጓጉዘው። ያን ሁሉ ዶላር ነው። ስሚ እኔ ግን ተስፋ ያለን ይመስለኛል። ከዚህ ሰፈር ነው እንጂ ያመለጠችው እኮ ታችኛው ሰፈር ሄደን ፈለግ ብናረጋት ምናገኛት ይመስለኛል። እኔ የምልሽ ግን ከየት ነው የሁሉ ገንዘብ የምታገኘው? ከየት እያመጣችሁ ነው እንደዚህ? እኔ ሁሌ ጥያቄ ይፈጥርብኛል ታውቂያለሽ። ስማ ታችኛው ሰፈር ረሳኸው? እንዲያ ገነት የመሰለ ቤት ቆንጅየዋ ልጅ እና ምን እንደሚገበርበት ረሳኸው? ያችን ስዕል የመሰለች ልጅ እኮ የወር አበባ ሲደርስ እያስደፈረ እና ይሄን እያየ መግባት ትመኛለህ? አወኩት እባክሽ። ግን ምን አይነት ጨካኝ ሰው ነው በእናትህ! ያችን መመሰለች ልጅ ይጨክንባታል። እኔ እኮ ለማየቱን ላሳሳታላታለሁ። በቃ ስትወጣ ስትገባ በስመ አብ እኔ ሽክ ነው የሚለኝ ነው የምልህ። እና ይሄን እያየ ታዲያ መግባት ትመኛለህ? እሱማ ልክ ነሽ። ያው እና ወተን ተፍተፍ እንበላ። አዋ ከዚህ ለምን መናገር ወተን በዛም በዚህ መጥረት ነው። ምንድን ነው ዝግራት ይዘው እንዴ? አያስፈልግም። እኔ አላስደውልም ታውቃለህ። እንቺ ስልክ ተያዘች። ሁለተኛ ማን እንታለን? እንዴ ምን ሆናችሁ ነው? ነይ መታወቂያ የለኝም። ከየት ነው የመጣሽው? ከታች ሰፈር። አስታወስካታ? እቺ በሻንጣ ሙሉ ብር ይዛ የምትጠፋው ሴትዮ እኮ ነች አይደለ? ኧረ ተሳስታችኋል። እኔ መንገደኛ ነኝ። መንገደኛ? እስከ ዛሬ መንገደኛ ነን እያሉ ብዙዎቹ በቦርሳ ብር እያሸጉ ሲሄዱ አይተናል። ኧረ ቡጣ እኛ እኮ በንቃት ነው የምንከታተላችሁ። ደውለት እስኪ ደውለት። እንደውም ፖሊስ ጣቢያ ውሰዱኝ። ፖሊስ ጣቢያ እንወስደታለን። ደውል። እሺ ደውለት። እሺ ቀን ስጡኝ። ለቡጢ ደውለት። ደውለት። ለቡጣል ደውለት። አንተ እቺ አስታወስካታ? ባለፈው ጋቢ ለብሳ ምናምን የሸኟት ትልቅ ሴትዮ መስላኝ እንደዚህ ብላ እየሄደች ከዛ ቤት የሚወጡት አይደለ? ደውለት። ቶሎ በዛ አስፓት የፈጠነ ነሽ። እሺ ቦርሳው ውስጥ ወደዚህ ጃች ምንድን ነው የምትይው? ይዤዋለሁ አንዴ ነው። ቡጣ ቶሎ በያ የሆነ ሰው አለ። ምን ወስደው ሰው አፍጠኝሽ። እሺ ምን ሆናችሁ ነው? እኔ መንገደኛ ነኝ። እባካችሁ ቀይን ስጡኝ። መንገደኛ? እሺ መታወቂያ ሽታለሽ? መንገደኛ ትሆንሽ? መታወቂያ የለኝም። መታወቂያ የለሽማ? አያታ ሌባ ናት እቺ። ደውለት ሲጀመር
ኧረ ደውልለት እስኪ በእናትህ። ካልሆነ በቃ እኔ ላስማማችሁ። ትወጭቅላችሁና እሷ ትሄድ። አየህ ብራዘር ይሻላል። በቃ አንቺ አስማሚ ነሽ። እሺ በቃ 5000 ልስጣችሁና ልገባ። 5000 ስንት ቀን ስንጠብቀው እንደነበር ታውቂያለሽ? ኧረ ተዋት በእናትህ። ይህች 5000 ስትላለች እንደዚህ ሻንጣ ሙሉ ብር ይዘሽ 5000 አታፍሪ? ያን ሁሉ ዶላር እጭቅ ብር እንትን እያልሽ አስሽ። እሺ በቃ 10000 አደረግላችሁ። ኧረ ይሄ ሁሉ ብር ይዘሽማ አያብጥ 50000 በቃ ከ50 ሺህ ምንም ፍንክች አንልም። ነገር እዛው ሸቤ ብንገባ ይሻላል። በቃ እንሄዳለን። የባለፈው የተበላው ነው አይበቃንም? በቃ እኔ ተስማሙ። በቃ እኔም ስራ አለኝ። አይ 50 ሺህ ታዲያ እንዴ 50 ሺህ የለኝም። እንዴ ምን ሆናችሁ ነው እንዴ? የለኝም። ይሄ ምንድነው? ቦርሳ ሙሉ ምንድነው? ይሄ ልብስ ነው። እሱም በቃ እዛ እናወራዋለን። እዛ እንሂድ። በቃ እንደውም ውሰዱኝ። እኔ የለኝም። በቃ እዛ እንሂድ። አይደል? በቃ እንሂድ። እንታስ በቃ እዛው ታገኘዋለች። እዛው ሙሉ ሲወስድላት ታወራለች። የዛን ሰዓት ና ገጭ ሌቦች ናቸው። ሾፋ ሊሰሩኝ ነው። ሌቦች ናቸው። ምን ሆነሽ ነው? ሿሿ ሊሰሩኝ ነው። ብር አጭቀሻል ብለው ሊዘርፉኝ ይፈልጋሉ። እንዴት? ምንድነሽ አንቺ? እኔ መንገደኛ ነኝ። እናንተስ? እኛ የአካባቢው ስነ ስርዓት አስከባሪዎች ነን። ታውቀናለህ እኮ። አንተስ? እኔ ሪያሉ ሹፌር ነኝ። ከዚህ ይዣቸው እንድመጣ ጠሩኝ። ይዣቸው መጣሁ። በአፕሊኬሽን የጠሩህ? አይደለም፣ አብረው ናቸው። እሺ እስኪ አምጪ መታወቂያ አንቺ። አንተስ? ሹፌሩ እስኪ አምጣ። ሁሉም ነገር እስኪጣራ ድረስ ፖሊስ ጣቢያ ትጠብቃላችሁ። እንሂድ። ኑ ግባ። አንቺ ሳራ ነሽ? እሺ እስኪ ሻንጣውን ክፈችው። እሺ እሺ ፍቅሩ ዳይ እናንተ ሶስታችሁ እሱ ጋር ረፈረፈ ነው። መርማሪ እስከሚመጣ ድረስ እስከምናጣ ድረስ እሱ ጋር ተቀመጡ። ዳይ አንቺ ዳይ ተከተለሽ። በቃ ሸቤ ልንበሰብስ ነው። እባክህ እኛስ እንችለዋለን። እሷ ነች እዛ የምትበሰብሰው። እናንተ በቃ በእናንተ ችግር ለእኔም ጦስ ሆናችሁ። ሄሎ ወንድሜ፣
እንዴት ነህ? ዛሬ ሸወድኳቸው ነው የምልህ። አዎ እንዴ ለትንሽ ነው ያመለጥኳቸው። አግኝተውኝ ነበረ። እንዴ ጋርድ ነን ተብዬዎቹ መጡልህ። ከዛ በኋላ ከፊት ከኋላ ያዙኝ፣ ቦርሳዬን ቀሙኝ። ከዛ ራይድ ጋር ደውለው ምናምን ነገር ራይዱን ጠሩት። ከዛ ራይድ ውስጥ በቃ አዋክበው ምናምን አስገቡኝ እነዚህ እንከፎች። ከዛ በኋላ ቀስ ብዬ ከገባን በኋላ ተጨቃጨቀን ምናምን ነገር። ራይዱ ቁጭ ብለን ተያየን። እኔ እና እሱ ተግባብተናል የሚገርም ከራይድ ሹፌሩ ጋር። ከዛ ቀስ አድርጌ ሾከክ አድርጌ ቦርሳውን ሰጠሁት። ከዛ ቦርሳው ውስጥ ያለውን ፌስታል አውጥቶ መለሰልኝ። የሚገርም በ5000 ነበር የተስማማ ነው። እነሱ አልፈልግም ብለው እምቢ አላሉ። ከዛ 10,000 አደረኩላችሁ። ከዛ አሁንም አልስማማም አሉ። 20,000 እንዴ ፍንክች እንደማይሉ ሲገባኝ አንድ ያሞኛል በእናትህ ምናምን ነገር ብዬ ወደ ዳር ምናምን አቆመልኝ ማለት ነው። ከዛ ፊት ለፊት መኪናው ፊት ለፊት ቆሜ ጩኸቴን አቀለጥኩታ እንዴ። ከዛ ፖሊስ መጣ ምናምን ነገር። ከዛ መታወቂያዬን ፓስፖርቴን ምናምን አየ። ከዛ እነሱ ወደ ሸቢያቸው ሄዱ፣ እኔም ነፃውኝ ሄድኩኝ። ያው ቦርሳውን ሲከፍቱት የተገኘው ሽሮና በርበሬ ነበር እልሃለሁ። እና እንደዚህ አድርጌ ሸወርኳቸው እነዚህ ከረፈቦች። በጣም ነው የሚገርመው። ችግር የለውም። ፍቅሩ የሚባለውን ሹፌር ስለተዋወቅኩት ቤቴ ድረስ መጥቶ እንደሚያደርሰኝ ተስማምተናል። ምንም አታስብ።